በዚህ ምሽት አሳዛኝ ዜና ተሰምቷል። ቲክቶከር ጃኒና የአዶናይ ወንድም የሆነው ማቱሳላ ብርሃነ የመኪና አደጋ አጋጥሟቸው በሕክምና ላይ እንደሚገኙ ተሰምቷል። እያሽከረከሩት የነበረው መኪና ከሌላ ተመሳሳይ መኪና ጋር ግጭት በመፍጠሩ ምክንያት ቲክቶከሮቹ ላይ ጉዳት እንደደረሰ ነው የተሰማው። እስካሁን ስለደረሰባቸው ጉዳትና የጤንነት ሁኔታ የተባለ ነገር የለም። ሁላችሁም ፈጣሪ ማራችሁ እያላችሁ በኮሜንት አስቀምጡ። ታዋቂዋ ቲክቶከር ጃኒና የአዶናይ ብርሃነ ወንድም ማቱሳላ ብርሃነ በትላንትናው ዕለት አስደንጋጭ የመኪና አደጋ አጋጥሟቸዋል። አደጋው ለሕይወታቸው አስጊ በመሆኑ ሁለቱም ተጎጂዎች በአስቸኳይ ወደ ሕክምና ተወስደዋል። በአደጋው ሳቢያ ተሽከርካሪው ሙሉ በሙሉ ከጥቅም ውጪ መሆኑም ተገልጿል። በአሁኑ ወቅት ተጎጂዎቹ በሕክምና ባለሙያዎች የቅርብ ክትትል ስር ይገኛሉ። እንደ መረጃዎች ገለጻ በጃኒ ላይ የደረሰው ጉዳት ቀለል ያለ ቢሆንም በማቱሳላ ላይ የደረሰው ግን ከፍተኛ የአካል ጉዳት መሆኑ ተገልጿል። አደጋው በደረሰበት ወቅት አዶናይ በመኪናው ውስጥ እንዳልነበረ ተረጋግጧል። የአደጋው መንስኤ እስካሁን በይፋ ባይታወቅም አድናቂዎቻቸውና ወዳጆቻቸው በማህበራዊ ሚዲያ ለሁለቱም ፈጣን ማገገምና ፈጣሪ ቀላሉን እንዲያደርግላቸው መልካም ምኞታቸውን እየገለጹ ይገኛሉ። ይህ አደጋ በብዙዎች ዘንድ ትልቅ ድንጋጤ የፈጠረው ጃኒ በኢትዮጵያውያን ዘንድ ያላት ልዩ ተወዳጅና ፍቅር ምክንያት መሆኑም ይታወቃል። ከትወና ፍላጎት ጀምሮ እስከ ቲክቶክ ንግስና ድረስ ያደገችው ጉዞ ብዙዎችን አነሳስቷል። በልጅነቷ የነበራትን የፊልም ፍላጎት ይዛ ወደ መዲናዋ ብትመጣም በዙሪያዋ ያጋጠማት መሰናክሎች ቀላል አልነበሩም። ይሁን እንጂ በኪነ ጥበብ ዓለም ያጋጠማትን ተቀባይነት ማጣት ወደ ማህበራዊ ሚዲያ እንድትዞር ምክንያት ሆኖላት ነበር። በፍቅር በደግነትና ሰዎችን በማቀፍ የምትታወቀው ጃኒ በአጭር ጊዜ ውስጥ በቲክቶክ ላይ ትልቅ ተጽዕኖ ፈጣሪ ሆናለች። ከጆን ዳንኤል ጋር ያደረገችው የቀጥታ ስርጭት በቲክቶክ ታሪክ ውስጥ ትልቅ ምዕራፍ ሆኖ ይጠቀሳል። በአሁኑ ወቅት አዶናይ ጋር ያላት የፍቅር ግንኙነትም የብዙዎችን ትኩረት የሳበ ሲሆን ሁለቱም በቲክቶክ መንደር ውስጥ በጣም ተወዳጅ ስለሆኑ ግንኙነታቸው ብዙ መነጋገር ፈጥሯል። አሁን የገጠመው ድንገተኛ አደጋም የብዙዎችን ልብ ሰብሯል። በተለይ ደጋፊዎቻቸው በፍጥነት እንዲያገግሙ ከልብ ምኞታቸውን እየገለጹ ይገኛሉ። በመጨረሻም ጃኒና ማቱሳላ ብርሃነ ከደረሳቸው ድንገተኛ አደጋ አንድ እርዳታ በቶሎ እንዲያገግሙ ከልብ እንመኛለን። ወደ ሙያቸውና ወደ አድናቂዎቻቸው በበለጠ ጤና እና በጥንካሬ እንዲመለሱ ምኞታችንን እየገለጽን በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ተረፍ ለቤቴ አልፋታም ወይኔ ግን አፍኝ ይፈጠናል እንዴ እዚህ ላይ ያቆመው ነበር። አቁማት ማታረግ ያለው ቢሆን ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ ሚዝ የሚያቀብጣችሁ ባል የትም አይገኝም። እኔ በቃ I love you my boy። አይዞሽ በርታ ደርሰሃል። ማርያም ቀብጬበት እኮ ነው እንደዚህ ያዘኝ ብዬው እኔ ያላንተ መቼ ያምርብኛል ሕይወት ባዶ ቤታችን ደርሰናል። ቤታችን ደርሰን Thank you baby girl baby boy ፈተና ከበዛባችሁ ይህ ቪዲዮ ለእናንተ ነው። ስሙኝ፣ በረከታችሁ ሲቃረብ ሁሌም ፈተና ይበዛል። ሁሌም ስሜታችሁ ከፍ ዝቅ ነው የሚለው። ታዝናላችሁ፣ ታለቅሳላችሁ፣ ተስፋ ትቆርጣላችሁ፣ ህይወት ያስጠላችኋል፣ መንቀሳቀስ ያስጠላችኋል፣ አልጋችሁ ላይ ሆናችሁ መዋል ትፈልጋላችሁ። ግን ደግሞ ይህ የበረከት መንገድ ተብሎ ይጠራል። በረከታችሁ ተቃርቦ ስለሆነ አሁን በፈተና እያለፋችሁ ነው። አንድ ጥያቄ የምጠይቃችሁ እናንተን
ተስፋ እንዳትቆርጡ ብቻ ሁሌም ነገ የበለጠ ቀን እንደሚሆን በልባችሁ አውቃችሁ ተራመዱ። ቀና በሉ፣ ዝቅ እንዳትሉ፣ ራሳችሁ እንዳታሳፍሩ፣ ራሳችሁ እንዳትደብቁ። እግዚአብሔር ከጎናችሁ አለ። ሁሌም እወዳችኋለሁ።